እነሆ ወሩ ረመዳን ነው። ረመዳን ደግሞ ደም የሚጠማቸው ዘመዶቻችን ልክ እንዳበደ ውሻ እያለከለኩ ያገኙትን ሁሉ የሚናደፉበት የሚናከሱበት ነው። አሁን ተራው የዚህ ወንድማችን እግረኛው ሚዲያ ላይ የሚሰራው ተክለ ሃይማኖት አዳነ እሱ ላይ ተነስተዋል። ጸቡ ለምን እስራኤልን ጎበኙ አይደለም ጸባቸው ከእስራኤል ሳይሆን በእስራኤል አስታከው ወልደ ማነው ተክለ ሃይማኖት የሚል ስም ዮናስ የሚል ስም ኦርቶዶክሳዊ ክርስቲያን የሆነ ሰው ለምን ከፍ ብሎ አየነው? ለምን ጎልቶ አየነው? እነሆ ወሩ ረመዳን ነው። ረመዳን ደግሞ ደም የሚጠማቸው ዘመዶቻችን ልክ እንዳበደ ውሻ እያለከለኩ ያገኙትን ሁሉ የሚናደፉበት የሚናከሱበት ነው። አሁን ተራው የዚህ ወንድማችን እግረኛው ሚዲያ ላይ የሚሰራው ተክለ ሃይማኖት አዳነ እሱ ላይ ተነስተዋል። እሱን እንዳበደ ውሻ እየተናከሱ እየጮሁበት ይገኛል። ብዙ ጊዜ ላይ እንግዲህ የሰጡትን ሂሶች ለማየት ሞክሬያለሁ። አብዛኞቹ እግሩን መሰረት አደረገ ማለትም አካል ጉዳተኛ ከመሆኑ ጋር በተያያዘ የአይምሮ ጉዳተኛ ስለሆኑ እነሱ የአይምሮ ችግር ስለገጠማቸው በሱ በሚታየው በአካል ጉዳቱ ላይ ሞክ ለማድረግ ሞክረዋል። እንግዲህ የአይምሮ ስልብ ከመሆን የአካል ጉዳት ወይንም ደግሞ ማንኛችንም አካላዊ ጉዳት ሊደርስብን ይችላል። በእርግጥ አምላካቸውም ጭንቅላት የለውም። ጭንቅላት ስለሌላቸው የሚከተሉት አምላካቸው ጭንቅላት አልቦች እግር የለውም በሚል ዘመቻ አድርገውበት ተመልክቻለሁ። የዘመቻው መሰረት ምንድነው? እሱ እስራኤል ሄዶ እንዴት ይጎበኛል የሚል ነው። አንተ በየአመቱ ሀጅ ታደርገል እንዴ? ብዙ ረብጣ ገንዘብ ፈንድ አድርገ እሱ ብሄድ ታዲያ ምንድነው ችግሩ? ኦኬ፣ እሱንም እንተው። እስራኤል ጨፍጫፊ ነች፣ ፍልስጤሞችን እንደዚህ አድርጋለች አላችሁ። መልካም። ይህን ተቃውሟችሁን ታዲያ ተክለ ሃይማኖት አዳነ ላይ ብቻ ሳይሆን ማድረግ ያለባችሁ አላህ ላይ ይሆናል። ምክንያቱም ፍልስጤሞችን እንዲጨፈጭፉ ትእዛዙን የሰጠው ማን ስለሆነ? አላህ ስለሆነ ማለት ነው። ማስረጃ ሱረቱ መኢዳ 26ኛው አያ ላይ እርሷም የተቀደሰችው መሬት በእነርሱ ላይ 40 ዓመት እርም ናት፣ በምድረ በዳ ይንከራተታሉ፣ በአመፀኞች ህዝቦች ላይ አትዘን አለው ይላል። ሙሳ ከግብፅ ሲወጣ በምድረ በዳ 40 ዓመት ያህል እንዲቆይ ይሆናል። ያቺ የተቀደሰችው ምድር የተባለችው ፍልስጤምን የሚያካትት ነው። ወደ ከነአን ሲገቡ ማለት ነው። እነሱን እዛ ያገኙትን እስራኤሎች እንዲጨፈጭፉላቸው እንዲያዝኑም ትእዛዝ የሰጠው አላህ ነው። ሱረቱ መኢዳ ይሄንን ተፍሲሩን አመውድዲ ያቺ የተቀደሰችው ምድር ማን እንደሆነ ሲናገር ይኸው ፓለስቲን ነች ብሎ አስቀምጧታል ማለት ነው። ሌሎችም እንደዛ አስቀምጧታል። ታዲያ እስራኤሎች ከግብፅ ነፃ ሲወጡ አሸናፊ ሆነው ያገኙትን እንዲጨፈጭፉ የበላይ አድርጎ የሾማቸው ማን ነው ያልን እንደሆነ አላህ ነው። ሱራ አልበቀራ 122ኛው አያ ላይ እንደዚህ ይላል፣ የእስራኤል ልጆች ሆይ ያችን በእናንተ ላይ የለገስኳትን ጸጋዬንና እኔም በዓለማት ላይ ያበለጥኳችሁ መሆኔን አስታውሱ ይላል። ስለዚህ በዓለማት ላይ አብልጦ የእስራኤል ልጆች እነኛን እንዲጨፈጭፉ ምክንያት የሆነው ማን ይሆናል ማለት ነው? አላህ ነው ማለት ነው። ከግብፅ አምጥቶ የተቀደሰች ምድር ነች የእናንተ ነች ብሎ ርስት የሰጣቸው ማን ነው? ለእስራኤሎች አላህ ነው። አላህ ነው ለእስራኤሎች የሰጣቸው። ፍልስጤም የምትባልን ሀገር አላህ ሽታውም በቁርአን ውስጥ አያውቃትም። 114 ምዕራፉ አንድም ቦታ ብትፈልጉ ፓለስቲን የምትባል የለችም። እውቅና የሚሰጣት እንደውም ለፓለስቲን መጽሐፍ ቅዱስ ነው እንጂ አላህ ከና አያውቃትም። የምድሩ የእስራኤል ነው ብሎ ነው የሚያውቀው አላህ። ስለዚህ አላህ የሰጣት እናንተን እንስማ ወይንስ አላህን እንስማ? እስራኤሎች ያ ምድር ይገባቸዋል ብሎ የሰጣቸው አላህ ነው ማለት ነው። ተቃውሟችሁን አሁን ማድረግ ያለባችሁ ወደ ተክለ ሃይማኖት አዳነ ሳይሆን ወደ አላህ ይሆናል ማለት ነው። አንተ አላህ ሆይ ፓለስቲኖችን ለምንድን ነው ከእስራኤሎች በታች ያደረካቸው? እስራኤሎችንስ ለምንድን ነው በዓለማት ላይ አብልጠህ ምድሩ የእናንተ ነው ያልካቸው ብላችሁ ልትቃወሙ የሚገባው አላህን እንጂ ተክለ ሃይማኖት አዳነን አይደለም ማለት ነው። እና እንደዛ ነው። በእርግጥ ይሄ ትምህርት ይሆናችሁ ክርስቲያን ፖድካስት ያላችሁ የተለያየ ሚዲያ ያላችሁ የሙስሊም ኡስታዞችን እየጋበዛችሁ ፖድካስቶቻችሁ ላይ መርዝ ታስተፋችሁ በኋላ ማለትም ክርስትና እንዲንቋሸሽ እንዲሰደብ ካስደረጋችሁ በኋላ
አንዲት ነጥብ ካገኙባችሁ እነሱ እንደዚህ ነው የሚረግጧችሁ፣ እንደዚህ ነው የሚጫወቱባችሁ። እነሱ ፖድካስቶቻቸው ላይ የኛ መምህራን ጋብዘው እስልምና እንዲተች በፍጹም አይፈዱ። የኛ ፖድካስት ያላችሁ ግን ክርስትና እንዲሰደብ እንዲንቋሸሽ ኡስታዞቻቸውን እየጋበዛችሁ ታደርጋላችሁ። ይሄ ወንድማችን ራሱ እኔን አሰድቦኛል፣ ሚዲያው ላይ ማለት ነው። ሚዲያው ላይ እኔን አሰድቦኛል። ሰዎች ጋር የተሳሳተ ትርጉም እንዲደርስ ሚዲያውን ከፍቶ ሙስሊም ጋብዞ እንደዛ አድርጓል። ትምህርት ይሆናችሁ ለሌሎቻችሁ። እኔ ግን በክርስቶስ ክርስቲያን የተባለ ወንድሜ ስለሆነ በአካሉ ላይ በተለይም እንደዚህ አይነት ሞክ ሲደረግ አላስቻለኝም። ይሄ ጤናማ አይደለም። ከጎናው ልንቆም ይገባል እላለሁ። ጸቡ ለምን እስራኤልን ጎበኙ አይደለም። ጸባቸው ከእስራኤል ሳይሆን በእስራኤል አስታከው ወልደ ተክለ ሃይማኖት የሚል ስም ዮናስ የሚል ስም ኦርቶዶክሳዊ ክርስቲያን የሆነ ሰው ለምን ከፍ ብሎ አየነው? ለምን ጎልቶ አየነው? እነሱ መካ መዲና ግር ብለው ሲሄዱ መሄዳቸውን ማናቅ መምጣታቸውን ማናቅ እነ ሃሩን ሚዲያ እነ ማንትስ ሚዲያ አህመድን ጀበል ቱርክ ሄደ፣ ማንትስዬ እንትንን ጎበኘ፣ በማንትስዬ ባራፋት ተራራ ላይ እንደዚህ ያደረጉ ሲሉ ጉዳያቸው ነው፣ ለደንታቸው እምነታቸው በሚያዛቸው ሄደዋል። ምን አገባኝ? አድርገው የመጡት ሰብአዊነት ይዘው የመጡት ሰብአዊነታቸው ምንድን ነው? እስራኤል በፊልስጤም ህፃናትን እየጨፈጨፈች፣ እስራኤል በፊልስጤም ጋዛን እያወደመች፣ እስራኤል ይሄንንማ አወገዝን እኛ። እኔ አሁን ለምሳሌ አወገዝኩኝ። ጦርነት ነው፣ ይወገዛል፣ ትክክል አይደለም ብለን እናወግዛለን። በድፍረት አወገዝን። ይሄንን የሚያወግዘው የዋሃቢ እስላም ግን እስራኤላውያንን ሲገሉ እነዛ ህዳር 7 ነው ታኅሳስ 7 ሙሻሂዲኖቻችን ጀግኖቻችን በድሮን አድርገው ገብተው በአጥሩን ጥሰው ገብተው የሚደንሱትን የሚጫወቱትን የሚዘፍኑትን እስራኤላውያን እናቶች፣ አባቶች፣ እህቶች የሚገሉትን ገለው የሚያፍሱትን አፍሰው ሲሄዱ መላው አረብ ጮቤ ረገጠ፣ አደባባይ ወጥቶ ጨፈረ፣ ስልጤ ደነሰ፣ የኦሮሚያ ዋሃቢያ ጨፈረ። እስራኤል ድራሿ ይጥፋ ከምድረ ገጽ ተጥፋ አለ። በመስጊዳቸው ጨበብ እንትን አሉ። እንዴ እናት አላቸው፣ አባት አላቸው፣ እህት አላቸው። እነሱ ሲገሉ ቅዱስ እስራኤል ዜጎቼ ለምን ተገደሉ ብላ መልስ አጸፋ ስትሰጥ ተነካን፣ ተገደልን፣ ሞት ይሄዳል። አያስኬድም። እኛ እያልን ያለነው ሐማስ ያደረገውን ጭፍጨፋ ያደረገውን ትንኮሳ ያደረገውን መግደል እዚህም ሰዎች ናቸው። አይሁድ ይሁን ካቶሊክ ይሁን እምነት ይኑረው አይኑረው ሰው ነው የተገደለው። እናት አለች ልጅ የምትለው ልጇን የገደልክባት እናት፣ አባቷን የገደልከው ልጅ፣ እህቱን ወንድሙን የገደልክበት ልጅ ያንን ይዘህ ስትጨፍር ይሄ ኢትዮጵያ አይደለም። ኢትዮጵያ ነው አርደህ ገለህ እየጨፈርክ የሚበቀል የሌለው ኢትዮጵያ ነው። እስራኤል እንደዛ አይደለችም። እስራኤል ከመጽሐፍ ቅዱስም የምናውቀው እስራኤል 10,000 ነው የሚያሳድደው። ቃል ኪዳን ነው። ምንም ማድረግ አትችልም። ቃል ኪዳን እስራኤል ስለተዘጋጀች በቴክኖሎጂ በገንዘብ በጦር ስለተደራጀች ይህንን ሁሉ አረብ በነዳጅ በምን የፈረጠመውን በሙሉ ተቆጣጠረችው። አቅም ካለ ጉልበት ካለ ኃይል ካለ እንደ እስራኤል ሚጢጢ ሆነ ትከበራለህ። እስራኤል ዳዊት ናት። በዙሪያ ያሉት ጎልያዶች ናቸው። ጎልያድን ግንባሩን እያለች ጸጥ ያሰኘችው በዚህ ምክንያት። ስለዚህ የእስራኤላውያንን ቤት በሐዘን ድንኳን ሞልተ የእስራኤላውያንን እናቶች ማቅና መቀመቅ አልብሰ ከዚያ በኋላ ያን ሳታወግዝ ሐማስ ትክክል አልሰራም፣ የእስራኤልን ወታደሮች ቢመታ እሰየው፣ የእስራኤልን ወታደሮች ቢገል እሰየው። የወታደር ጸባዩ መግደል መገደል ነው። እጣ ፈንታው ንጹሃን ምን በወጣቸውና ነው? አንተ እዚህ 10 ንጹህ ስትገል እዛ 1000 ንጹህ ይገደልብሃል። አንተ 100 ንጹህ ስትገል እዛ 10,000 ንጹህ ይገደልብሃል። በቀል ነው የሚመጣብህ፣ ቆጥሮ ነው የሚመጣብህ።
እዚህ አሁን ይሄ የአረቡ የዚህ በተለይ እኛ ሀገር ያለው የስልጤና የኦሮሞ እስላም ለፍልስጤማውያን አስቦ አይደለም፣ እስራኤል መታቻቸው ምናምን ብሎ አይደለም። የፍልስጤም አረቦች ሲጀመር በሶሪያ ሲጀመር በሊባኖስ ሲጀመር በግብፅ አረቦች ፍዳቸውን ሲያዩ የነበሩ አይደል እንዴ? ፍልስጤማውያኖቹ በአረብ እስላሞች አይደል እንዴ የተዋጡት? ቀደምት ፍልስጤማውያን የመልካቸው ከለር ጠይም አልነበር እንዴ? ዛሬ ያሉት ፍልስጤማውያን አረብ የሆኑት ነጭ የሆኑት ከየት መጥተው? የግብፅ፣ የሶሪያ፣ የሊባኖስ፣ ከሳውዲ፣ ከኢራቅ፣ ከኢራን መጥተው ሰፍሮ አይደል እንዴ? እውነቱን እንነጋገርና ኢትዮጵያዊ ከለር የነበራቸው አልነበሩ እንዴ? አልነበሩም። መጠየቅ አለብን። መልስልኝ። ጋዛ የኢትዮጵያ ርስት አልነበር እንዴ? ኢትዮጵያ የሚሰፍሩበት አልነበር እንዴ? እስከ 1948 38 ድረስ ያሉትን ፊልሞች ተመልከቱ። በፊልስጤም ያሉ ፍልስጤማውያን መልካቸው ጥቁር ነው። አረብ አይደል እንዴ? አርዶ ጨፍጭፎ ያስወጣቸው የቀማቸውን መሬታቸውን። ይሄ የምታየው የፊት ቅርጽና የፊት ከለር ነበረ እንዴ? አልነበረም። ከዛ አንተ ዱባይ ስትሄድ ቅዱስ አሁን ሙጂብ አሚኖ የዱባዩ መሪ የጨፍጫፊ ሰው በላ ታመመ ሲባል ፌስቡኩ ላይ ወጥቶ በጭንቅ ጊዜያችን የደረስክልንህና አንተንማ ክፉ አይንካ አብሎ ጸለየ። እሱ ለደም መጣጭ ለገዳይ የትግሬ ኦርቶዶክሶችን የአማራ ኦርቶዶክሶችን በኦሮሚያ የሚገኙ ኦርቶዶክሶችን ለሚያስጨፈጭፈው ለአብይ አህመድ ድሮን ብር ዶላር እየሰጠ ኢትዮጵያውያንን ቁርቁስ ለሚያቀረቁዘው ለነፍሰ ገዳዩ ለልቡሰ ስጋ ሰይጣኑ ሙጂብ አሚኖ ይጸልያል። እኛ እስራኤል ስለሄድን ቅድስት ሀገራችን ቅድስት ከተማችን የምንናፍቃት ኢየሩሳሌም ብረሳሽ ቀኜ ትርሳኝ ባላስብሽ ምላሴ ከትናጋዬ ጣበቅ እያል ለምንማጸናት ክርስቲያን የሆነ ሁሉ በህይወት ዘመኑ ኢየሩሳሌምን ሳያይ እንዳይሞት ለሚናፍቃት ሀገር ስንሄድ እኛ የጨፍጫፊዋ የእስራኤል እናንተ ቅዱስ ዱማው ላይ ያለ ማሰብ ያለ መማር ዝፍጦች ስለሆናችሁ ማለት ነው። ጭንቅላት ንፍጥ ሲሞላ እንደዚህ ነው። ይሄን ነው የሚያሳስበው። ሆነ መጡ ሃይማኖት ተነጋግረናል። እስላሞቹ እያበደ ያለው ውሃቢው ይሄኔ ብርጭቆ የሚደፋው ያንን እንትኑን የሚበላውን እንኳን አይደፋም። ሾርባውን አይደፋም። ምናልባት ደረቅ ብርጭቆ ሊወረውር ይችላል። እሱ ያን ውሃቢው እንደፈለገ ሊሆን ይችላል። ግን ትክክለኛ ሙስሊሞች አላህ የልጅ ጥሩ እያናገረው ነው። ልክ ነው። እኛ እኮ አጥፍተናል የሚሉት ይሄ ትክክለኛ ሙስሊሞች። ይሄ ሌባው፣ ይሄ አጭበርባሪ፣ ይሄ ነፍሰ ገዳይ፣ ይሄ ጣራ ቀዳጁ ነው የሚናደደው። ይሄ ጣራ ቀዳጅ ሌባ፣ ይሄ መንግስትን እያጭበረበረ በግብር በምን የሚያጭበረብረው ሌባ እሱ ነው አሁን የሚነስረው። ህዝቡን ስለማነቃበት የራሱን ህዝብ ስለማነቃበት ማለት ነው። ከዛ እኔ ሀገር ሰላም ብዬ ስመጣ የእስራኤሉ ፕሬዝዳንት ማንትስዬ ለይፋዊ የስራ ጉብኝት ኢትዮጵያ ሊገቡ ነው ሲባል ጉድፈላ አልኩ። በቃ ሙጂብ አሚኖ አንዋር መስጊድ ወይም እዛ ሶማሌ ተራ ያለው መስጊድ እንግዲህ ህዝቡን ሰብስቦ እስራኤል ጨፍጫፊ ናት፣ ፕሬዝዳንቱ ጨፍጫፊ ነው፣ አብይ አህመድ ይሄን ቢቀበለው ብልጽግና የሚቀበለው እኛ የኢትዮጵያ ሙስሊሞች ራሳችንን ቤንዚን እናቃጥላለን፣ እንወጣለን፣ በመተራ ያላችሁ ውጡ፣ በስልጤ ያላችሁ ውጡ ምናምን። ከዛ ትዊተር ደግሞ ይሄ አምባሳደር ሬድዋን ትክክል አይደለም፣ የእስራኤል ጨፍጫፊዋ ፕሬዝዳንት መምጣት የለበትም። ከዛ ደግሞ ሙፈሪያት ካሚል ይሄ በእውነቱ ከመንግስታችን የሚጠበቅ አይደለም ሸምሱ እንደዚህ ምናምን ፓርላማ የገባው ሸምሱ አህመድ ዲንጀበል ትክክል አይደለም። ታሪክ አጣቅ ስናገር እስራኤል እንደዚህ ያደረገችና ንጹሃንን የጨፈጨፈች ናት። እንደው ጠበቅኩ ሙጂብ ቤት እገባለሁ፣ እንጦለጦላለሁ፣ ምንም የለም።
ሙጂቤስ እንደነዶ ይዞ ብልጽግና ነው የሚለው። አህመድ ዲንጀበል ቤት ሄድኩኝ። አህመድ ዲንጀበልም ስለ ወንድሙ ቢዝነስ ነው የሚያወራው። ወንድሙ በጣም ሀብታም ሆኗል፣ እሱም ሀብታም ሆኗል። አቡኪ ቤት ሄድኩኝ። አቡኪ 4ኛ ሚስት አግብቶ 5ኛ ሊያገባ ድርድር ላይ ነው አሉ። ሴትዮዋ ብዙ ጊዜ የምትሰጠኝ ከሆነች ነው ምናምን ብለው ራሳቸው ናቸው የሚለው። የአቡኪ ሚስት 5ኛዋ እነሱ ብዙ ስለተጠቀሙ እኔ አዲስ ስለሆንኩኝ አንተ እያረጀ ስለምትመጣ ብዙ ጊዜ ለኔ የምትሰጠኝ ከሆነች ድርድር ላይ ነው አሉ። እዛ ሄድኩ፣ እዚህ መጣሁ። በቃ እስራኤል ጉዷ ፈላ ብዬ እኔ በቃ መንግስትም ተጨነቀ። የት ይገባል ይሄ መንግስት ጉዱ ፈላ ብዬ በእውነት ያው ክስ እየመጣ ነው። ክስ ብሎ ነገር የለም። ስነ ስርዓት እናንተ ስትናገሩ ሰምተናችኋል። እናንተም ደግሞ እኛን መስማት አለባችሁ።